ውድ ቤተሰቦች እንግዲህ እኛ የመጨረሻ ዘመን ላይ ደርሰናል ማለት ነው። እውነቴን ነው የምላችሁ የኮሜንት እንዴት እንዳሳቀኝ እውነት እኮ ነው። የመጨረሻ ዘመን እኮ ነው። ሴት ወንድ የሆነችበት ዘመን፣ ወንድ ደግሞ ሴት የሆነበት ዘመን። የምሯ እኮ ነው። ትክክል ኮሜንት እኮ ነው። እውነት ሩታ እኮ እንደዚህ ነው የምትኖረው ማለት ነው። አብርሽ እንደ ሴት አብርሽ እንደ ሴት ይዘላዘላል። ሩታ ግን እንደ ወንድ ቤቷ ተቆጣጥራት እውነት የመጨረሻ ዘመን ማለት አሁን ነው። እውነት አልተሳሳተችም እኮ ይቺ ልጅ። ዛሬ ቪዲዮ ልሰራ አይደለም እኔ ከምሬ ነው እኮ ምላችሁ እንዴት እንዳሳቀኝ ማለት ነው። ግን እኮ እውነቷ እኮ ነው። ከምር ሩታ የምታሳልፈው ላይፍ ማለት እንደዚህ ነው በቃ። አይሩታ አይሩታ እውነት ትለያለሽ እኮ ሩታን እኮ ጀግና ናት ምንለው እኮ በምክንያት ነው። ከምሬ ነው ምላችሁ እና ልጅት አይታ 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 ግራ ገብቷት ነው እንግዲህ ማንንም ያስፍላል እውነት አይደለም። እኛ በነገራችን ላይ ኮሜንቱ ያመጣሁት እኔ ትናንትና ሩታዬ ቤት በኮሜንትኩት ኮሜንት ስር ገብታ ነው የሰጠችኝ ማለት ነው። ግን እኔ ራሱ ቁጭ ብዬ ሳስበው እውነት ስስቅ ነው ያደርኩት በዚህ ኮሜንት ማለት ነው። በቃ ለብቻዬ ፈገግ ስል ነው ያደርኩት ማለት ነው። አንደኛው የልቧ ነገር ነው። በቃ ልቧን ያቆሰላትና ልቧን ያደማት ኮሜንት ነው የጻፈችው ማለት ነው። በጣም ተናዳለች መሰለኝ እኔ እንጃ። ግን እኔ ብቻ አይደለሁም እሷም ብቻ አይደለችም፣ አብዛኛው ሰው ያውቀዋል። እንግዲህ ሩታ እንደ ወንድ እኮ ነው የምትኖረው እውነት ለመናገር ማለት ነው። ግን እኔ የሚገርምኝ አንዳንዴ እስከ መቼ ድረስ ነው ይህንን ህይወት እንደዚህ የምትኖረው ማለት ነው? ይህንን ላይፍ እስከ መቼ ድረስ ነው የምታሳልፈው? በዚህን ጊዜ ማለት እውነቴ ነው የምላችሁ የትኛውን ወንድ እንደ አብርሽ የሆነ ወንድ እኔ አይቼ አላውቅም ማለት ነው። ምክንያቱም ለቤቱ ጥሩ አይደለም፣ ለውጭ ሰው በጣም መልካምና የዋህ ጥሩ ነገር ሲሆን ሰውን ሲያሳድግ ነው የምናየው። ነገር ግን ለሩታ ደግሞ እንደዛ አይደለም። ሩታ ደግሞ ልክ አብርሽ እንደ ሴት የትም ቦታ ሂዶ ዘሎ ተዘላዝሎ ሲመጣ እሷ እንደ ወንድ ማለት ነው። እንግዲህ ደስታን አይታችኋላ። አንድ ቀን ብቻ ያንን ቃላት ስለተናገረው ከቤት አባራ አልፈልግህም ብላ ወጣችሁ ማለት ነው። ይሄ ወንድ ነው እንጂ እንደውም እኮ አብርሽ ነበረ እኮ መከራከር የነበረበት ለዚህ ነገር ማለት ነው። ከቤት ምናምን ያው ጉራው ነው እንጂ ለጉራ ያው ለስራ ነው እንጂ ከቤት ውጣ ምናምን ነገር ያለው ሩታን አትንካ፣ ሩታን ቦታ አትድረስ ማለት እንኳን ይችል ነበር። እሱ ግን የዛን ያመመውና የቆረቆረው ቤቱ ስለመጣ ነው፣ ቤቱ ስለገባ ነው፣ ለቤቱ ነው እንጂ ለሩታ ቀንቷት አይደለም። የዛን የራሱ ያው ቅናትም ነበረበት። በቅናትም መንፈስ እየተንጨረጨረ ነበረ ነው እንጂ ለሩታ ቀንቷት አይደለም። ለሩታ ቢቀናትና ወይም ደግሞ ስለ ሩታ ቢያስብ ብዙ ነገር ማድረግ ይችል ነበር፣ ሩታ እንደምታደርግ ማለት ነው። ከዚህ በፊት ስንት ሴቶችን እኔ ግን በነገራችን ላይ እውነቴ ነው የምላችሁ ሩታ በአሁኑ ሰዓት በጣም ትዕግስተኛ ሆናለች። በጣም ከምንም በላይ ትዕግስትን ተምራለች ማለት ነው። በፊት ከጽጌ ጀምራችሁ ማለት ነው አንደኛ ደረጃ አብርሽ ጽጌን ይዞ ሲመጣ ማለት ነው አብርሽን በጥፊ እንዴት እንዳቃጠለችው፣ ቀጥሎ ደግሞ ዳኒን፣ ጽጌን ሞር እንኳን ፍቅርን እኔ እንጃ ያልቀራት ሴት የለም። ያቺ መቅዲ የምትባል ሴት እንዲህ በጥፊ ነበር። ግን ሄርሜላን እንዴት እንደማረቻት አላውቅም።
ወይስ ሰራተኛዋ ስለሆነች ልጅ የሆነ ነገር ታደርግብኛለች? ሉልን ትመጣብኛለች ብላ ፈርታት ይሁን ብቻ አላውቅም። እና ለሄርሜላ በጣም ታግሳታለች ማለት ነው። ግን የሩታ ጀግንነት ይሄ ነው። እውነት ዛሬ ቪዲዮ ሳቅ በሳቅ ሆነዋል። ምክንያቱም ኮሜንቱ ነው በጣም ያሰቀኝ። እውነት የልቤ ነገር ነው የተናገረችው። ሲቀጥል ደግሞ እሷም የተሰማት ነገር ነው። ሩታ የምታሳልፈው ነገር አንድ በአንድ ስለገባት ነው ይህንን ኮሜንት የሰጠችው ማለት ነው። ምን አለ መሰላችሁ፣ ሁልጊዜም ሩታ የምትዋጋው ለትዳሯ ሩታ ናት እንጂ አብርሽ ለትዳሩ ቢወጣም የለውም ደንታ የለውም። በቃ የሆነ የትዳር ጣም የለውም። ትዳር ምን አይነት እንደሆነ ከምን አይነት ሴት እንደሚመራ ቶሎም ብሎ በልጅነቱም ስለገባ አላውቅም። እስካሁን እንደዚህ እየተንዘላዘለ ነበር የሚኖረው። እውነት አብርሽ እስካሁን ይህንም ደረጃ አይደርስም ነበር ሩታ በህይወት ውስጥ ባትኖር ማለት ነው። ያመናችሁ መኑ፣ ያላመናችሁ ደግሞ አትመኑ ማለት ነው። ምክንያቱም እሱ መንዘላዘል መጫወት በቃ የራሱ ጉዳይ ነው የሚባል ነገር ነው ባይምሮ ያለው እንጂ ነገ ሰው ልጅ ምን ሆናለው፣ እጎዳለው፣ እሰበራለው፣ ለነገስ ለቤተሰቤስ ቤተሰቤ በምን አይነት መንገድ አስከፋለው የሚባል ነገር አዙሮ አያይም ማለት ነው። ሩታ በመሆኗ ነው አሁንም ትዳሩን የያዘ ለዚህ የልጅ አባት ለመሆኑም ያበቃችው ሩታ ናት። ታያላችሁ አብርሽ ከሩታ ጋር ካልታረቀ የመጨረሻ እንደዚህ ሲንዘላዘን ነው። በቃ በሱ ህይወት ማንም እየመጣ እየነገደ ለማንም አሁን እኮ ጭራሽ ቤቱ ላይ ራሱ ቪዲዮ መልቀቅ እኮ ትተዋል። ምክንያቱም እሱም ሰልችቶታል። ስድብውም የሆነ ነገሩ ሁሌም መተወኑ ሁሌም መዋሸቱ በቃ አሁን ደግሞ ግልጽ የሆነ ነገር ስለሆነበት ሰው ደግሞ ለምን ከሩታ ጋር ተለያየ ምናምን የሚለው ሰው የለም። ሁሉም እንኳን ደጋር ከሰይ ሩታ በጊዜ ተገላገለችህ፣ በቃ እንኳንም ከሩታ ህይወት ውጣ። ትላንትና ራሱ የውሽሚት ኮሜንት ብታዩት በቃ አንተም ከውሽሚት ጋር ቀጥልበት፣ ሩታንም የራሷ ህይወት ትኑር፣ ሄርሜላና አብርሽ ወደፊት የሚል እንጂ አንድ ሰው ሩታ ለምን ተለያየሃት፣ ለምን አስከፋሃት የሚል የለም። እንደውም እኛ ዩቱበሮች፣ ትንንሽ ዩቱበሮች በተለይ እኔ ነኝ አብርሽና ሩታ እንዳይለያዩ የምፈልገው እንጂ ሌላው ዴንታው የለውም። እንኳን ተገላገልሽ ሄሽ በቃ በጊዜው አንተ ማትረባ ነው እንጂ የሚሉት ሩታ ለምን ተለየ ከሷ ጋር ይሻላል ከሷ ጋር ስራ የሚለው ማንም የለም። ለዛ ስለሆነ ሁሉ ነገራቸው ስራቸው ውሸት ነው። በተለይ ደግሞ እቺ ውሽምትና አብርሽ ደግሞ የሚተውኑትና የሚሰሩት ነገር የውሸት ሳቅ፣ የውሸት ድራማ፣ የውሸት ታምሌል በቃ ሁሉም ነገሩ ማለት ነው። ነገር ግን እንደ ሩታ ቆፍጣና ቢሆን እውነቴ ነው የምላችሁ የልብ ኮሜንት እኮ ነው እንደሷ ወንድ በቃ ሩታ የምታረገውን ነገር በተግባር ቢያሳይ አብርሽ የት በደረሱና እስካሁን ድረስ በመካከላቸው ምንም አይነት ነገር ባልተፈጠረ፣ ለቀልድም ቢሆን ለጨዋታም ቢሆን እንደዚህ እንደ ሩታ ገደብ ቢሰጠው ማለት ነው እኔ እንጃ አብርሽና ሩታ ምንም አይነት እንከን አይኖርበትም ነበር በትዳራቸው መሀል ማለት ነው። ግን በዚሁ አጋጣሚ እኔ አንዳንዴ በጣም ነው የምፈራው። በቀልድ ቀልድ የተጀመረ ነገር በጨዋታ የተጀመረ ነገር ትልቅ ደረጃ ደርሶ አብርሽ እንዳይወጥቅ ነው ምፈራለት ማለት ነው።